ስለምን እንደምታወሪ ምንም አላውቅም። ቆይ ግን እኔ ውሃ ልጠጣ ኪችን መምጣቴ እንደዚህ ያስቆጣል እንዴ? በእናትሽ አትቅለስለሽ። ቤቲ ተነቅቷል እኮ። እሺ በቃ አሁን አሳልፊኝ፣ እኔ ልሂድ። አልበለዚያ ግን ኪራን ነው የምጠራው። ያሁን እቅድሽ ደግሞ በባለቤቴ እኔን ማስፈራራት ነው። ይኸው ተያይዘሽዋል። አረ በቃ ተይኝ፣ በቃ ተይኝ። እኔ ጭቅጭቅ አልወድም አልኩሽ አይደል እንዴ? እሱን ካልሽ ወደ መጣሽበት መመለስ ነው። የቤቲ እናት ጽናት ላይ ትልቅ ግፍና መከራ ሰራች። የጽናት አባት ከክፍለ ሀገር የልጃቸውን ጉዳት ሰምተው ተመልሰው መጡ። የቤት እናት ጽናት ላይ ሴት አርጋ ይዛ ራሷን ፈነከተቻት። ይህንን የሰሙት የጽናት አባት መሩ ደውላ ነገረቻቸው። ዛሬ ነገ ሳይሉ እያለቀሱ ልጅን አንድ ልጅ የምነካብኝ በማለትም መጡ። ልጃቸውን ሲያዋት ከሰውነት ወጥታ ልቧ ተሰብሮ ሀዝና አገኟት። ያዩትንና የሰሙትን ማመን አቃታቸው። ከዛም በኪራ ላይ በጣም አዝነውና አልቅሰው ከአጠገባቸው ተነስተው ለብቻቸው ተቀመጡ። የጽናት መከራና ስቃይ እንደቀጠለ ነው። ለጽናቴ ይህ የሚገባት አይደለም። እውነት ለመናገር ከእነዚህም ታጋሽ ናት። ጽናት አሁን ተስፋ የመቁረጧ ብዛት ከመሩም ላይ ራሱ እየጮኸችና እየተናደደችባት ትገኛለች። እኔን የተረዳኝ ማንም ሰው የለም። ሁላችሁም እኔን አሳብዳችሁ እሷን ለማዳን ነው የምትሯሯጡት። ፈጣሪ ያሳካላችሁ አለች። ቤቲ እንግዲህ ራሷን በፎቅ ላይ ለመጣል እየተጋበዘች ነበረ። እናትየዋም ቀድማ መታ ልጇንም ከፎቅ ከመሞት ከዳነችላት በኋላ ግን ጽናት ላይ አንድ ትልቅ መከራ ደረሰች። እንዲሁም ደግሞ በቃላቶቿም ንግግሯን ሰበረቻት። እናት የማያውቅ ስለ እናት ምንነት የታባሽ ታውቂያለሽ ስለ ክብርም አለቻት። ይህንን ሳይረዱ ጽናት እየተናገረች ባለችበት ሰዓት ሁላቸውም መሩና እንዲሁም ደግሞ ናሆሜ ኪራ መጡ። በዚህ ሰዓት ሁሉም ጽናትን ጥፋተኛ አድርገው መሩ ራሱ እውነትም ኪራ እውነቱን ነው ያለው ነገር በማለትም ራሷን ማስደነቅ ጀመረች። ሰኒ ግን ከምንም በላይ በዛው ቀርተሽ በሆን እያለች ነበር ቤቲን። ሰኒ ሁሉ ጊዜም ከጽናት ጋር ናት። መሩ ግን ዛሬ በጽናት ንግግር እንዴት ይህን ታደርጋለች? ምን እየሆነች ነው የሚለው ጥያቄ ፈጠረባት። ከዛም ተረጋጊ ስትላትም ጽናት ለመጀመሪያ ጊዜ ከመሩ ላይ ጮሃ ስትናገራት የጽናት ህይወት ሁሉ ጊዜ ለቅሶ እንጂ ደስታ የለውም። እኔን ናፈቀኝ ጽናትና ኪራ ደስ የሚል ህይወት ከችግር ነፃ ሆነው የሚኖሩበት ነው። ጽናት ይሄ ሊገባት አይችልም በፍጹም። ቤቲ አስመስላ እንጂ ታማ አልመሰላትም ጽናት። እናም ሁሉ ጊዜም አታምንም። ቤቲ አሁንም ከእናቷ ጋር የሆነ ድራማ እየሰራች እንደመሰላት ነው የምታውቀው ጽናት። በእርግጥ ይመስላል እያንዳንዱ የምታደርገው ነገር አውቃ ይመስላል፣ ግን ደግሞ ሌላ ችግርና መዘዝ እያመጣችባት ትገኛለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ቀጣይ ፓርት ይዘን መጥተናል። እንግዲህ ጽናቴ በጣም እየተሰቃየች ትገኛለች። አሁን ላይ ደግሞ ይባስ ተብሎ ማን እንደሚረዳት እንኳን ከውስጧ ማንም የለም። ይበልጥ ብቸኝነት እየተሰማትና በጣም እየተናደደችም ራሷን ትዕግስቷን ሁሉ ነገሯን እያጣች ትገኛለች። እናም ሁሉም ሰው ያለችበትን ሁኔታ ሳይረዳ የቤቲ እናት እጅግ በጣም አስመሳይና አረመኔ ሴት ናት። እናም መጀመሪያ ላይ ግን ቤቲ በመጥፋቷ የምታውቀው ነገር የለም ጽናት። እናም ቤት ውስጥ ያለችው ሊና ብቻ ነበረች። ሊናም ስላናደደቻት አልጋ ፍራሿ ላይ ሸንታ የራሷ ጉዳይ ብላ ጥላት ሄዳለች። እናትየዋ ስትመጣ ልጅ ስትል ተኝታ ነው የሚሆነው አለቻት። እስካሁን ድረስ ልጅ እኮ ተኝታ አታውቅም፣ የት ሄዳ ነው ስትላትም እኔ እንጃ ተኝታ ነው የሚሆነው አለች። እኔ ገብቼ ሊያት ክላሱን አሳየኝ አሉ
የቤቲ እናት አረ ለምን እኔ አያታለሁ ብላ ስትሄድ ቤቲ ከቤት ወጥታለች። የለችም ስትላቸውም ምን ማለት ነው ልጄ የት ሄዳ ነው ስትልም እኔ ምን አውቃለሁ በቃ የለችም ምን ላድርግ አለቻት። ጭራሽ እመኚ ልጄ አንድ ነገር ትሆንና እገላቸዋለሁ በማለትም ጽናት ጋርና ኪራ ጋር ስልክ መደወል ጀመረች። የቤቲ እናት ጽናት ቀድማ ስትመጣ አላግባብ መጥፎ ንግግር የቤቲ እናት ተናገረቻት። እኔ ምንም ማውቀው ነገር የለም ስለ መጥፋቷ ብትላቸውም ልጄን አስወጥተሽ ጣልሻት አንቺ ነሽ፣ ህይወቷ ገብተሽ በጥብጠሽ አሁን ደግሞ ጭራሽ እንደ አለቃ ያጫውትሻል። ከዚህ በኋላ አልፋታሽም፣ እበቀልሻለሁ አሏት። ከዛም እሷ ምን ነው እንደ ትልቅ ሴት ቢከበሩ እኔ አክብሬዎት ነው፣ ምክንያቱም ይህን ተግባር ባታደርግ የእርሰው ልጅ ሆና በሰው ታነጻ ቤቲ አልፈርድም አለች። አንቺ ምን አባሽ ነው ያልሽው? ስለ እናትነት የታባሽ ታውቂያለሽና ነው። የልጅን መጥፋት ስሜት የሚያውቀው እናት ብቻ ነው። አንቺ ውሻ ልጄ አንድ ነገር ከሆነች ጠብቼ ነው ምጥልሽ አሏት። እሷም ጭራሽ እኔን እያስፈራራችሁኝ ነው አለቻቸው። ከዛም አላስፈራራሽም፣ ከዚህ ምድር እሰውትሻለሁ። አንቺ ኪራ ጅል አግኝቶ የገጠር ልጅ ይጫወትብሻል፣ ግን ደግሞ አንቺ የማትረቢ ግርድና አሁን ስትጠግቢ አፍሽ መከፈት ጀመረ አሏት። ከዛም እላፊ ነገር ተናገሯት። ጽናት በስተመጨረሻም ትዕግስቷን መቆጣጠር አቃታት። ቆማ እየተናገረቻቸውና ይዛትቻባቸው ከቤት ይወጡ ስትላቸው ጭራሽ ባለቤት ሆንሽ እያሉም እያሉ ናሆሜ ኪራ እንዲሁም ደግሞ መሩ ሲመጡ አዩና ማስመሰል ጀመሩ። የቤቲ እናት ምንድነው የተፈጠረው ሲሏቸውም ዘወር ስትል ጽኑ ሁላቸውንም አየች። ጥላቸው ወደ ክፍሏ ገብታ የየ ብላ ማልቀስ ጀመረች። ከዛም ኪራ ልከተላት ሲል መሩ ቆይተዋትን ያናግራታለሁ አለች። ከዛም ቀጠሉና ምንድን ነው ሲሉም ልጄ ጠፋች ስላትም እንደዚህ እያዋረደች መጣችው አሉት። ከዛም እናሷ እረኛ ናት እንዴ አለ ናሆሜ። ከዛም አሁን ልጅሽ የት ዳ ነው አላት። ማነች እሷ? ልጅሽ ናታ እንዴ? እንደዛ አንተ ግን ናሆሜ የምትባል ጓደኛው ነህ አይደለ? የኔ ላይ ስራን ታውረት አጠግብም። አንተ ግን እንደዚህ ስሟን እንኳን ለመጥራት ተጠየፍክ፣ ጠፋችብህ። ልጄ አንድ ነገር ብትሆን አለቃችሁም እላያቸው ላይ ቤቱን አመድ አድርገዋለሁ አለች የቤቲ እናት። ከዛም ዛቻውን ታይና አሁን ጽናቴን ምን ብለሻት ነው ሲልም ጽናቴን ጠንቅቄ አውቃታለሁ ሲላት ምንም አላልኳትም፣ ልጄን የት አድርሰሻት ነው ብዬን የጠየኳት። ከዛ አንዳንድ ስንባባል መጣችሁ አለችው። ከዛም ዝታባቸው ወጣች። በጣም ያሳዝናል። ጽናቴ ክላሷ ሄዳ ልትል ራሷን ለማጥፋት እንጂ ሌላ ምንም አልቀራትም። መሩ ተከትላ ሄዳ እንደ ጽናት ምን ይሆንሽ ነው? ለምን አትረጋጊም? እንዴት ምንስ ቢሆን ቤቲ ባጠፋችሁ ጥፋት እናትየዋን እንደዚህ ትናገራታለሽ አለቻት። ከዛ ምን ወጭልኝ፣ እሷን እኔን አሳብዳችሁ እሷን ማዳን ነበር አይደለ ፍላጎታችሁ? ይኸው ትንሽ ጊዜ ጠብቁኝ አብድላችኋለሁ አይደለ? ምንም ነገር ሳታቂ ጭራሽ ትናገርኛለሽ? እናት የሌለው ሰው ስለ እናት ምንነት አያውቅም እየተባልኩ አለችና ቤቲ ባናደደቻት ታዲያ አንቺ እናትየዋን ለምን ትናገሪያለሽ አለች ጽናት። ጽናትም መሩን ገፍተራ ጥላት ወጣች። እውነትም ኪራ እውነቱን ነው፣ ጽናትን አላቃትም፣ እንዴት እንደዚህ ሆነች አለች መሩ። ጽናት ክችን ገብታ እያለቀሰች ነበረ። እኔስ እኔ ነኝ እኔ ባብድ ያ ምስኪን አባቴ እየተንከራተተ አሳድጎይ ብላ ማልቀስ ጀመረች። በዚህ አጋጣሚ ኪራ ወደ ጽናቴ ክችን ሲሄድ ቆይ ግን ምን ተፈጥሮ ነው እንደዚህ የምትሆኙ? ለምን አትረጋጊም ጽ አላት። አይደል የሚያረጋጋ በረዶ ነው እኮ ቤት አስቀምጠ የሄድከው ብላ ብዙ ነገር ተናገረችው። ፍቅር ያ ትዕግስትሽ የት ሄደ አላት። ሰራተኛ ናት
እንደፈለኩ ባደርጋት እሺ ትለኛለች፣ እንደፈለኩ ብሰራት እሺ ትለኛለች ብላ አስበህ ነው አይደለ? ሁሉንም ነገር እሺ እያልኩኝ ኑሬ አሁን እምቢ በህይወቴ ይችን አንድ ነገር እምቢ ስላልኩኝ ጭራሽ እኔን መጥፎ አድርገህ አለችው። አረ ፍቅር እንደዛ አይደለም እባክሽን። እሺ እኔ ምን ልሁን? በሄድኩበት እናትየዋ እግሬ ላይ ወርቃ ትለምነኛለች። እዚህ አንቺ ስመጣ ነገር ወጥነሽ ትቆይኛለች፣ ሰለቸኝ አላት። አየህ ሰለቸሁ አይደል? እንደዛ ተንበርክከህ አፈቀርኩኝ ስትል የነበረው አሁን ሰለቸሁ ብላ ያለይ ጽናት ኪራም ወጣ። ከዛም የቤቲ እናት እንግዲህ በቃ እያንዳንዳችሁ ልጄ አንድ ነገር ተሆንና አለቃቸውም በማለት ዝታባቸው ልጇን ፍለጋ ወጣች። ሲፈልጉ ጽናትም እየፈለገቻት እያለ በአጋጣሚ ኪራና ጽናት ተገናኙ። ይቅር በይኝ ቅድም ለተፈጠረው ነገር ጽናት ባክሽን አላት። አየህ ይሄ ይቅርታ ሁሉ ስም ይቅር በይኝ የሚለው ስሜ እየመሰለኛውን ይቅርታ ከማለት ብዛት ምንም መስሎ አይታየኝም አለችው። ከዛም እባክሽ እና ምን ላድርግ እንደበደልኩሽ አውቃለሁ ግን ተረጅኝ አላት። ይቅር ብያለሁ አለችው። የምርሽን ነው አላት። አይ ይቅር ብያለሁ አሁን ብንፈልጋት ነው የሚሻለው አለችው። እሷን ፍለጋ መሯሯጥ ጀመሩ። ቤቲ ራሷን ልትጥል በትልቅ ፎቅ ላይ በተጀመረ እዛ ወይኔ ትላለች። እናትየዋ ሲያገኟት በቃ ልጄ እባክሽን ድሮም እኮ እዛ ቤት አትተይ ታሰቃየኛለች እያለች ነበረ፣ እኔ ነኝ የገደልኳት እያለች እሪ ስትል ሁሉም ጽናትም ሁላቸውም ተሰብስበው መጣች ልወጋይ ነው መጣች ልገላይ ነው እያለች ስትልም በስተመጨረሻ እንግዲህ በሚያሳዝን ሁኔታ የኪራን ድምጽ ስትሰማ ቤቲ ከምትወርቅበት ፎቅ ተመለሰች። እባክሽን ተረጋጊ፣ መርፌ ትወጋኛለች፣ አንተንም ትወጋሃለች፣ አንተንም ትወስዳለች አለችው። አትዋጋም፣ እሷ ደህና ሰው ናት፣ ነይ እኔ እያለሁ ብሎ አባብሎ ቤት ተሸክመው ይዘው ሄዱ። እዛ ተኝታ ደግሞ እናትየዋ መዛት ጀመሩ። እኔ ነኝ ልጄን ታሰቃየኛለች፣ ጥለሽኛ ትጅ እያለች እዚህ የገደልኳት እኔ ነኝ። ከዛሬ ጀምራችሁ ልጅ አንድ ነገር ብትሆን ከእናንተ ራስ ላይ አልወርድም ብላ እሰኒም ላይ እመሩም ላይ ሁላቸውም ላይ ዛተችባቸው። በጣም ያሳዝናል። እንግዲህ ቤቲ ጽናትን በጣም እየፈራቻት ትገኛለች። ክችን ገብታ ውሃ ልትጠጣ ስትል ጽናት ስትመጣባት የምትጠጣበትን ብርጭቆ በቆሙ ለቀቀችው። ከዛም ምን እያረግሽ ነው? ይቅርታ ውሃ እየጠጣው በቃ ውሃ ጠማኝና የሚሰጠኝ ሳጣ እኔ መጥቼ ጠጣውኝ ይቅርታ አለቻት። እንዳትቆጭ ልትመጪ ነው አለቻት። እኔ አልቆጣሽም፣ ማንም የለም እኔና አንቺ ብቻ ነን። እስኪ ማስመሰሉ ይብቃሽ በፈጠረሽ ቤቲ አለቻት። ምንድነው ማስመሰል? ስለምንድነው የምታወሪው? ይቅርታ አለቻት። አይሽ አንቺም እናትሽም የምሰሩትን ድራማ አልችልም አለች ጽናት። ግን ደግሞ ቤቲ ሊገባት አልቻለችም። ከዛም ስለምንድነው የምታወሪው? የእውነትን የምትይው አልገባኝም በቃ አለች። ድሮስ እማዬ እውነቷን ነው፣ ይች ጭራቅ ናት ትገልሻለች፣ እኔ ጋር እንሄዳለች እያለች ነበረ። እኔም ቢብዬ ነው አሁን ልቅስ ለምን ኪራዬን ይዤ አልሄድም ብላ እየሮጠች ሄደች። አሁን የቤቲ እናት ጽናትን ባዶ ቤት መግባቷን ጠብቃ ሴት አርጋ ይዛ አናቷን ፈነከተቻት። በጣም ያሳዝናል። አባትየውም እየሮጡ መተው ልጄ ምን ሆነች በማለትም በሀዘን መንሰቅሰቅ ጀመሩ። እጅግ ከምንም በላይ ያሳዝናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የጽናት ስቃይ ይበቃል ፍትህ እያለን እንግዲህ ቀጣዩን ፓርት ይዘን እንመጣለን። ከቪዲዮ ጋር መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።